አብርሽ እንግዲህ ያው ከመሸ ነቅቷል ማለት ነው። ቤተሰቦቼ እንደዚህም ሆኖ እንኳን ምን አለ ሄርሜላ መተሻሸትሽን ብትተይ እንኳን ዛሬ እንኳን የምትተሻሹ የምትለጣጠፊውን የምትደባብሽው ነገር እንኳን ዛሬ እንኳን ብትተዩ ምን አለበት? አረች ሴትዮስ እንደው ጎንዶሮ የእውነቴን ነው ምላችሁ። በነገራችን ቤተሰቦቼ ወደ መጣሁበት ቪዲዮ ሊድና ያው አብርሽ ነቅቷል ማለት ነው። እንግዲህ ፌንት ከነቀለበት አሁን ላይ ነቅቶ ነው ያለው ማለት ነው። ያው ወይዘሪት ሄርሜላ ምን ላደርግልህ አብርሽዬ እባክህን ንገረኝ። እኔ እኮ ለአንተ ደስታ ብዬ ነው። እንደዚህ የሚያስከፋ ከሆነ ምንም ነገር አላደርግም። እኔ እኮ ስለምወድ ስለማከብርን አብርሽዬ እባክህን ምን ላድርግን ንገረኝ እባክህን ስትለው ዝም አብርሽዬ ቆፍጠን ብለ በቃ አንቺን ከህይወቴ ውጭልኝ አትላትም እንዴ? እኔ እኮ አብርሽ ለምንድን ነው ቆፍጠን ብሎ መወሰን የከበደው? ለምንድን ነው ከህይወቴ ውጭ በቃሽ ማለት የከበደው? ሄርሜላን እኮ ቀና ብሎ ማናገር አይፈልግም። ቤተሰቦቼ ለምንድን ነው ቆፍጣና መሆን አብርሽ በዚህ ንክ የከበደው? ለዚህ ሁሉ ደረጃ ያደረሱ ከነሱ አይደል? አሁን ላይ ምን ላድርግን እያለች ነው። ነቅታል አይደል? ደግሞ እኮ የሚገርማችሁ ነገር እዛው በዛው ጓደኞቹ ይጣላሉ። ያ አስመሳይ አቤል ተብዬውም ለአንተ ደስታ ብዬ ነው አብርሽ አንተ ባለቀስክ ሰዓት እኮ ማንም ካጠገብ ይሄንም ነበር። እኔ ነኝ ያለሁት እኮ እኔ እኮ አንተን ካስደሰተ ብዬ ነው ፕሮግራሙን እኔም ነኝ ያደረኩት። እሱም እኮ አብሮ ጠንሳሽ እኮ ነው። ቤተሰቦች ጠንሳሽ እኮ ነው አብሮ ማለት ነው። ደግሞ የሚገርመው እርስ በርስ እዛው አይስማሙ። እርስ በርስ ሁሉም አስመሳዮች ብታያቸው የአብርሽ ጓደኛ በዙሪያው ያሉ በጠቅላላ አስመሳዮች ብላችሁ አይገልጻችሁም። ባለጌዎች በጣም ማለት ነው። በተለይ አቤል ተብዬው እንዴት እንደሚያደርገው ብታዩ። ለማንኛውም ያው አብርሽ እንግዲህ ያው ፌንት ነቀለበት ከተባለበት እንግዲህ ያው ተነስቷል ማለት ነው። በዚህ አጋጣሚ ግን ማለት ነው የአብርሽ ፌንት መንቀል እኔ ገርሞኛ። ምክንያቱ ለምንድን ነው ብትኑ መልስ መስጠትና በህይወቱ መወሰን እየቻለ በዚህ እንደዚህ መታመምም አግባብ አይደለም። ሲቀጥልም ደግሞ እነዚህ አስመሳይ ጓደኞቹን እኮ ከህይወቱ ማስወጣት፣ ሄርሜላን የማይፈልጋት ከሆነ ትዳሩ የሚፈልግ ከሆነ ቆፍጠን ብሎ መወሰን እያለበት ፌንት መንቀል፣ ሐኪም ቤት መግባት። አሁን ላይ ደግሞ ወይዘሮ ሄርሜላ ምን ላድርግን ምን ሁንን ስትለው ቆፍጠን ብሎ በቃ ከህይወቴ ውጭ ነኝ እባክሽ ሄርሜላ እንደማለት ቀና ብሎ እንኳን እወዳለሁ አከብራለሁ አብርሽዬ ለአንተ ብዬ እኮ ነው እንድትከፋብኝ ያዞንባቸውን እያነቡ አቤንም አስመሳዩ ያዞንባውን እያነባ አብርሽኔ እኮ ለአንተ ደስታ ብዬ እኮ ነው አንተ ከማትፈለግበትና ከማትፈቀርበት እንድትርቅ እኮ ብዬ ያንተን ደስታ ፈልጌ ነው። እኔ በጣም ተጸጽቻለሁ። ሲያስመስል እናንተ በዚህ ልክ እንደ አቤል እኔ ባለጌ አስመሳይ ወንድ አላየሁም። እግዚአብሔርን ይሄ አልጫ ማለት ነው። ይቅርታ አርጉን ይነቃሉ ቤተሰቦቼ። የእውነት ደግሞ እርስ በርስ እዛው አይስማሙ። ለማንኛውም አብርሽ እንኳን ፌንት ከነቀልክበት ነቃክ፣ ፌንት ከሳትክበት ነው የሚባለው። ፌንት ከሳትክበት እንኳን ነቃክ። ለማንኛውም እኛ ምንም ሆነ ምንም አብርሽ ፌንት ነቀለ ብዬ እኔ ከአብርሽ ጎን አልቆምም። ምክንያቱም በህይወቱ ላይ መወሰን ያልቻለው እሱ ስለሆነ ነው ለዚህ ደረጃ የደረሰው ከሆነም ማለት ነው። ስለዛ እኔ ምን ጊዜም ቢሆን ከሩታ አጠገብ ነኝ። ሴቶችዬ የእውነት ከሩታ አጠገብ ሆኑ። በቃ አሁን ላይ ሄርሜላ ብዙ መረጃ እየወጣባት ናት። በጣም ባለጌ ሴት እንደሆነች የሰው ትዳር ላይ ተንጠልጥላ የሰውን ህይወት ከማመሰቃቀል ሌላ ምንም አይነት ስራ የሌላ ሴት እንደሆነች በየሚዲያው መረጃው እየወጣባት ነው። የእውነቴን ነው የምላችሁ። ስለዛ ሴቶች ከሩታ ቆም ነው። እኔ ምንጊዜም ከሩታ አጠገብ ነው የምቆመው። የኔ ቆፍጣና ሩታዬ፣ የኔ ቆንጆ፣ አንቺ ብቻ ባለሽበት ሰላምሽ ጤናሽ ብዝት ይበል እስከነ ልጅሽ ማለት ነው። ባልሽም ቢሆን ፌንት እየነቀለ የሚነሳው በራሱ በህይወቱ በትዳሩ መወሰን የማይችል ወንድ ስለሆነ ነው። በተለይ ሄርሜላን ሳይ ይርበተበታል። በቃ ምን ልሆንልህ አብርሽዬ ያንተን ፍቅር ብዬ እኮ ነው። በጣም ነው መወድ፣ በጣም ነው ማከብር። እንደዚህ ያስከፋል እንዲህ ትሆናለህ ብዬ እኮ አይደለም። እሺ አሁን ምን ላድርግልህ ስትለው ዝም አያችሁ። ምንም መልስ ሩታ እኮ ወዳደንም እኮ ቆፍጠን ኮስተር ያለችው አያችሁ። እንዲህ እንኳን ሆስፒታል ገብቶ መታ አላየችው። አያችሁ ሁሉ ነገር ማስመሰል እንደያዙት ማስመሰላቸውን እንደቀጠሉ ስለተረዳች ሆስፒታል እንኳን ገባ ሲባል እንኳን ሩታ አልመጣችም። አያችሁ አይደል? ምክንያቱም እያንዳንዳቸውን ጠንቅቃ ታውቃለች ሩታ ምን እየሰሩ እንደሆነ፣ በዙሪያ ያሉ ጓደኞች አስመሳዮች እንደሆነ፣ አብርሽ ደግሞ በህይወቱም በትዳሩም ውስን ሰው እንዳልሆነ መወሰን እንደማይችል በጣም ንፍስፍስ ነው አብርሽ። እኔ ምን አይነት ቆፍጠን ብሎ መቼ እንደሆነ ህይወቱን ትዳሩን ራሱን ህይወቱን የራሱን ህይወት በራሱ መምራት አሁን እኮ የአብርሽን ህይወት ሪሞቱ ጓደኞቹ እጅና ሄርሜላ እጅን ያለው እነሱ ናቸው እየከፈቱ የሚያንቀሳቅሱት በሪሞት። የእውነቴን ነው ምላችሁ። መናገር አይችል፣ ቆፍጠን ብሎ ራሱን ማስከበር አይችልም። ትዳሩን ማስከበር ለዛ እኮ ነው ጢባ ጢቤ የሚጫወቱበት። እርስ በርስ ደግሞ እዛ አይስማሙ ብታዋቸው ሐኪም ቤት ብለው ነው እንግዲህ የገቡበት ቦታ
እርስ በርስ ይጣላሉ። ያም እኔን ትክክል ይላል፣ ያም ትክክል፣ መግባባት አይችሉ ምንም በቃ ከኤርሜላዋ ጨምሮ። እሷም አሁንም እንደዚህ ሆኖ ታሻሸዋለች፣ በቃ ታሻሸዋለች፣ አይገልጸውም። አሁን እንኳን ምን አለ እንኳን እንደዚህ ሆኖ ማሻሸትሽን ብታቆሚ ትስመዋለች፣ ታሻሸዋለች። ለአንተ ብዬ እኮ ነው፣ አንተ እንድትደሰት ብዬ ነው። በጣም ነው አብርሽ መወድ፣ በጣም ነው ማከብር። እኔ እንዴት ሆናለ ብዬ አይደለም ፕሮግራሙን ያዘጋጀሁት ለአንተ ደስታ ብዬ። በጣም ደስታውን ፈልገሽ ሞተሻል። የሰው ባለትዳር ለመቀማት ሙጭጭ አንቺ መዥገር የሆንሽ ልጅ ማለት ነው። እንደው ምንም ማለት አንቺማ የስራሽን ይስጥሽ፣ የዘራሽውን እጨጅ